ኮንግራት ሂጂዬ። ዘንድሮ ሰው የሆነ ነገር ሲከፍት ነው እንኳን ደስ ያላችሁ የምንለው። ዘንድሮ የሆነ ነገር ስናይ ነው እንኳን ደስ ጭራሽ ኮንግራ በሉኝ ለዚህ ዋላ ወላ አስዋሸኝ። ስንት ኃጢአት እየሰራው እግዚአብሔር ምን ይላል መሰላችሁ ቃሉ የጠሏችሁንም እንወዳለን ብላችሁ ይቅር በሏቸው ይላል። እኔ ደግሞ እነ ፊንገርን ይቅር ማለት ልብና አቅም የለኝም። ሮሚ ደህና ነኝ እንዴ አንቺ ቤታ ምን የሚሰማው ምንድን ነው? የኔ ወይ አየሁት ቤታዮ ከፋቸው እንዴ ምን ታጓግናል ይላሉ ያቸው ሪከርድ እንዳልደረግ ነው። ስሙኝ ቆይ አሁንማ ላወራም። የቲጂ አገልግልማ ድምጿ ባካችሁ ምዕመናን እዚህ ውስጥ ያላችሁ ህፃናት የያዛችሁ ትልልቅ ሰዎች አላችሁ ስለ መድኃኒዓለም አሁን የምከፍተው ቪዲዮ ስለ መድኃኒዓለም ጾመኞች ልትኖሩ ትችላላችሁ። እኔ ግን አልጾምም፣ ምን የለኝም፣ ስለዛ አልጾምም። ጾም ማለት ራስን ቆጥባችሁ ይቅር ተባብላችሁ ወደ እግዚአብሔር ፊት መጸለይ ነው። እሱን ደግሞ አቅም ስለሌለኝ ምን አስዋሸኝ አልጾምም። ግን እኔ ቤታዬ ጾመኞች ካላችሁ አስረግጬ ነው የምነግረው፣ ውጡ። ጾመኛ ካለ ይውጣ። ለምን ሲባል ውዴ፣ ለምን ሲባል እኔ እናት፣ ለምን ሲባል ሶሻል ሚዲያ ላይ መተን ቆይ የቲጂ አገልግልን ሼር አድርጉልኝ አንዴ ቶሎ በሉ። በሱ ጉዳይማ ሳልሄድ እኔም አንጀቴ አይችል። እኔ አሁን በቃ ላውራም ብል ሆዴ አውሪ ዝም እንዳትይ ለሚለኝ ቲጂ አገልግልዬ እኔ ቃላቱን አልጠራም፣ ቲጂ ትጠራዋለች። እኔ ቃላቱን አልጠራም፣ ቲጂ ትጠራልናለች። እኔ ብቻ ቅመም ምን ማረገው። አሁን ላኩልኝ፣ ሼር አድርጉልኝ። እንዴት እንዳለሽ ነግራችሁ። ወይኔ ቲጂ ባንቺ እኮ ተሰው አንቺ ለካዛ ሃይ በለው አሸሽ በለው እያልሽ ነው። እኔ ቤታዬ እዚህ ቲጂ የት ገባች? ጸበላት ያለችው ብዬ ጸበለም የመሰልሽኝ ነው። ከእግዚአብሔር ጋር እየተገናኘች ነው። የሰራሁትን ኃጢአት ሳላውቅ በድፍረት በስህተት ሆነ ቲጂን ካስቀየምኳት ጌታ ሆይ ማረኝ ብዬ ሳልጨርስ አንቺ እየተጠቀጠቅሽ ነው። እኔ እኮ ኧረ ምን አለ ቪዲዮዋን ብትልኩልኝ በማርያም ላኩልኝ፣ በቴሌግራም በማርያም። እኔማ አባቴ አላወራውም ይሄን ቃላት። ቆይ ቲጂ አገልግል ብዬ ሰርች አደረግሻለሁ። እኔ መቼስ ጉድ ይዛብን ቆይ ጋይስ ጎበዝ የኔ ፍቅሮች ጎበዝ። ቆይ ዶሮ የት አለ ዶርዬ ነይልኝ እኔ እናት ስንቱን የምታቃጥይ። ቆይ ዶሮ ላይ ቲጂ አገልግል። ዶሮ እኮ በቃ 8 ቪዲዮ ነው የምትፖስተው። የትኛው ጎረምሳ ነው እንትን ያለው እንደዚህ ድፍረት አሰጥቶ እኛ ማህበረሰብ አይናችንን ሳትፈሪ እኛማ ለምደነዋል እኮ ብትሄድ እራሱ ማለት ነው አሜን ብለን የምንቀበል ማህበረሰቦች ነን እኮ። ቲጂዬ እኔ ማለት የትኛው ነው ያደረገው አናቅም። ከእሷ አንደበት እንስማ። ወዳኝ ነፍጠኛ ነው የነዚያ ዘር አይነፍጠኛ እንደፈርዶብን አረጉ አይነፍጠኛ። እሺ ሲተኩስ አደረ አንቺ ጋር። እሺ ሳቂ ቲጂዬ ሳቂ። ለምን ይቀርብኛል ሩትዬ? ለምን ሲባል እየመጣ ይምጣ ውዴ። እኔ ክፉ አልተናገር እሷ አወራችሁ። እኔ ሽክሽን እያደረጉ እንደዚህ እየሳቀችሁ ሞተች እየሳቀች ተደሰታ። እኔ ደግሞ የደስታዋ ተካፋይ ነኝ። 4 ነጥብ። ምንም ታሽቃብጡት። የቲጂ አይሰማም እንዲሰማ አድርጌ ነው አመጣዋለሁ። የቲጂ የደስታዋ ተካፋይ ቦም ምን ችግር አለ? ለሐዘኗ ጊዜ ብቻ ነው እንደምታሽቃብጡት። አገልግሏ ተበላሸ፣ ምግቧ ተበላሸ፣ የሆነ ነገር ሲባል ብቻ ነው እየጠበቃችሁ ልጅ የምትናገሯት። እንደዚህ ግን ደስ ብሏት ደስታ እኮ ነው ጋይስ። ደስታ የደስታሽ እኮ ቀንተውብሽ። ይሄ ምቀኛ ህዝብ ቲጂዬ የት ያገኛሉ? አሉባልታ ያወሩ እንጂ የት ያው እንደው ይሄ ማህበረሰብ ቀንተውብሽ እኮ ነው። ለምን አልተደረጉም እነሱ? እኔ ራሱ ቀንቻለሁ። ለምን በእኛ አንደኛ ድንግል ነኝ እኔ፣ ሁለተኛ ከቤት የማልወጣ ከዚህ ክፍል ቤት ውስጥ የማልወጣ ሴትዮ ድምፄ ምን ሆነ ጋይስ? ድምፄ ምን ሆነ? ድምፅሽ የምትሉ ድምፄ ምን ሆነ? ጋይስ?
ቆይ አታቋርጡኝ። ስሜት ላይ ይሄ ማህበረ እውነቷን እኮ ነው። የቀና ማህበረሰብ አሁን ቀናችሁን። የቤታዬ ራሱ በመስማቴ ተቃጥላችሁ ቅንት ብላችኋል። አትዋሹ፣ ቀንታችኋል። ማን አባታ አሳይ በገዛ ምኔ ስሙን አልጠራው በገዛ ምኔ ነው ያለችው። አይ እንጂ የኔ ዳት ለምን ዋሻ አታረጊው? ምን ማህበረሰብ ምን አባቷ ገባ? ምን አባታችሁ አስቀናችሁ? ለምን ዋሻ አታረገው? ምን ሸለቆስ ብታረገው ምን አገባችሁ? በገዛ እንትኗ አበባ ስጡኝ። ኧረ እኔማ ቢኖረኝ አንበሳውን አከታትልልሽ ነበር። ቲጂ ለዚህች እኔ ቤታዬን ጥሯት ብለሽ እንኳን ተደረግሽ እንደ እኔ እኮ ላት ነበር እኮ እንኳን ኮንግራ እንልሽ ነበር ውዴ። ግን ብዙ አመት አላየሽም ልበል። ጭራሽ አንቺ እግርሽን እንደወስ ተደረግሽው እኛ ኮንግራ እንበል እንደ ማህበረሰብ እኮ ፈረደብን እኮ። ስትሻቆሩ መከራ፣ ስታደርጉ መከራ። ቆይ እንዳትናገሪ እኛም ነው የምንለው። እንዳትናገሪ ኮንግራ በላት ቲጂዬን ጋይስ እንዳትናገሪ። ቲጂ አገልግል ለማንም እንዳትናገሪ። እንደ ጎብ ነው የሚሉበት ይሄ ማህበረሰብ አውቀሽበታል አንቺ። እኔ ቦል ሆድ ያላስችል ብሎኝ እንትናን ያደረገው ብል ማለት ነው። የዚህ ሴቶች በሰልፍ ሄዱ ነበር። አንቺ ግን ብልጥ ምጡቅ ስለሆንሽ ጭንቅላቷ ምጡቅ ነው ቲጂዬ። እኔ አልናገርም ማለች። እሺ ይሄ ለፈኝ ጋይስ፣ ይሄ ለፈኝ ከልጅ ጋር ያነካኩኛል። ኧረ ቤታ ይሄ ለፈኝ እሷ አትመስልም። እሺ እሷ አትመስልም። አለመታደል እና ከኋላ ልጀምረው ወሬውን ጋይስ። አለመታደል ያ ሁሉ ወሬ አውርቼ እደግመዋለሁ። መቼ ጉቺ እስክትመጣ ይሄ ወርቅ ተከፍቶ አንገቴ ላይ እስካደረገው ድረስ እደግመዋለሁ። መቼ ደክመኛለን? የት መሄጃለን? ወይኔ ጋይስ ሰምታችኋል? የልጁ ፓርቲ ለፈኝ ነምን ይበቃል። አረ ማርያምን አብጃ አይደለም መሬለው እንዴ አባቱን አላሳይም አልናገርም። ማን ነው እንዳትናገሪ ቲጂ። ይሄ ማህበረሰብ አባቱን ብታሳይ ጎብሶበታል። በመደዳ ነው የሚሄድ። ቲጂ ግን ውዴ ግን በደናሽ ነን ይማር አላወቅኩም ነበር። ለካ እንደዚህ ይጣፍጣል። ስለሚጣፍጣል እንደ ህዝብ የሚጋሽ ጉጃሎ ጅሜ ነበር አሽቲዮቲ ነበር። እኔ ግን ላይ ከኑሮ መስፈርቶች መሃል ይሄ ነገር ይቆጫል ብዬ አስቤ አላውቅም። እኔ የሚቆጨኝ አለመማሬ ነው። እኔ የሚቆጨኝ ደና ነገር ቦታ ላይ አለመውደቄ ነው። እኔ የሚቆጨኝ ደና ቦታ ላይ መጥቼ ደና ቦታ ላይ አለመገኘቴ ነው። ለካንም ነገር አለማድረግ ይቆጫል። ዋው አዎ አላውቅም ነበር። እሺ ሸብጄ በጣም ሸበርኩት። ለዚህ እንኳን ደረሽ። አይ ዘመን ምን አይነት ዘመን ነው? ዘመነ ድሪቶ አሉ። ጭራሽ አንቺ አመኝታ ቤት ተወጥረሽ ላደረግሽው እኛ እልል እንላለን። ይሄው ማህበረሰብ እልል ይላል። ስትወጠሩ እልል የሆነ ነገር ምን ተሻለው ወገን? እናት ጂዬ ባጭሩ ይሄ ሁሉ ያወራሁት እንኳን ደስ ያለሽ ልለው አመሰግናለሁ። ጉቺ ካልመጣች ወርቁን ልከፍተው ነው። እስካሁን ድረስ ናውጣ አንተም ብሎ ደግሞ ያርሴናል ደጋፊ ናውጣ። በግ ምን እልሃለሁ? ተኩላ አንደኛዋ በግን አይደለው እንዴ? ተኩላ አንተ ተኩላ ነግ ድብኝት። ስሙኛውን ልክፈተው በቃ ጋይስ። ማርያምን ደከመኝ። ልክፈተው በቃ ይከፈት። ማርያምን ይከፈት ጋይስ። ልክፈተው በቃ ንገሩኝ አንዴ። በማርያም አንዴ ንገሩኝ። በማርያም አንዴ ንገሩኝ። በቃ እግዚአብሔርን ጠበቅን። እኔም ደከመኝ እንዴ። እኔም እኮ ሰው ነኝ እኮ ግዴታ ወገብ ለመታመም መውለድ አለብኝ እንዴ? እንዴት አይነት መከራ ነው? ሰማው ምንድን ነው? የኔ ድምፅ አይሰማሽም? ይሰማኛል። ሮሚ ምን አልሽ? ሄሎ ሮሚ። ያሹ ምንድን ነው? አይሰማም ሮሚ። ወይ ቤታ ያሹ ምንድን ነው? ምን ተልኮልሽ ነው? ሰዎች እንደሚሉ ክፉ ሰዎች እንደሚሉትኝ አልባሌ ባዶ ዕቃ ነው ይሉታል። ደግ ደግሞ መልካም ሰዎች ደግሞ እንዳንቺ ገራገሮች ደግሞ ወርቅ ነው ይሉታል። ግን አልተከፈተም እስካሁን። ወርቁ ደረሰሽ? እሰይ የኔ ወይ አንቺም ሰምተሻል እንዴ ሮሚ? ያልሰማሽ መስሎኝ ነበር ቲክቶክ ላይ ስለጠፋሽ። ኖ ሰሞኑን ትናንትና ነው ስከፍት የት ሄደ ስትይ ነበረ። ዋይ ተሽኛል እንዴ ሮሚዬ? አዎ ተቆርጦ እኮ ወይ ጉድ ስታወሪ እኮ ተቆርጦ ሚዲያ ላይ ይመጣል። ኦኬ ጥሩ ልከፍተው ብዬ ሮሚዬ። ጉቺ ቆየች። ምን ማለት ጉቺ ሳሪ ቆዩ፣ ሼር አረግንላቸው ቆዩ። ከዚህ በላይ መታገስ አቃተኝ እኮ። ክፈችው፣ እኔና አንቺን ክፈተዋ።
እሺ ካልሽሽ ማለት ቆየው እኔ ምስካሪ ነኝ። እንዴ ምን ታጓጊናለሽ? ኧረ ተይ ሮሚ ቤታዬ ካልሽማ እሺ እሺ ሮሚ ቆንጆ የጎንደር ቀሚስ ለብሰሻት አርገሻት መጭም ቤታዬ ወይኔ አየሁት አቤት እሳይ የኔ ተኳይበት ተዳሪበት ምን ነው ሮሚዬ ተዳሪበት እስከ ትዳር የሚቆያል ብለሽ ነው? እሺ ይሁን። እስከ ትዳርም ደግሞ አባታችን ጋር ሾርቁ ሌላም ሊጨምሩ ይችላሉ። እኛ ስንገባ ሌላም ይልኩልሻል። ምን ይታወቃል? በኪሎ እንደውም ገዝተው ኪሎን ይልኩልሻል። አንቺ ቤት ካለ ሰው የምታስጎመጁ ምንድነው? ውጥት አድርገሽ አታሳየንም ወይ ቤታ? ሰው አገኘም ብላችሁ ቤታ። እሺ ውዶቼ ይምጡ። እናቴ ትሙ በቃኝ እንዴ ጠበቅኩኝ እንዴ? ስንት ሰዓት ሙሉ ነው? ይምጡ ይቀመጡ ትሉኛላችሁ እንዴ? የስንት ስራ እኮ አቁሜ ነው የመጣሁት እኮ ሮሚ። የስንት ጌሜን ትቼ እኮ ነው የተቀመጥኩትኝ። ማርያምን ቆዩ። ወይኔ ግን ሮሚ ብታይ ፊቴ ይታይበታል። አንቺ ትላልቅ ነው። በስማ አሁን መንፈስ ቅዱስ ይሁ ቆይ እንዴ ሮሚዬ እንትንሽን የፊውቸርሽን እስኪ የወደፊት እቅድሽን ሊያ እንዴ በሱ ላይ በዚሁ ላይ ይታያል። አዎ ማለት ይታያል። አንቺ ትርቀት ነው። በስማ ሮሚዬ ወየኔ ፍቅር የዛሬ 2 ዓመት ታረግዣለሽ። አረ ደዛ ደግሞ የተወነባበደ መስታወት ነው የደረሰሽ። ወደዛ ላርገው ጋይስ፣ ግን ከቀሚስ ጋር ባረግ ይሻላል። ከቀሚስ ጋር ጋይስ። አይ ነው የምስጋናም ቪዲዮ ሰራለኝ እኔ ትንሽም ትልቅም ይሁን ቪዲዮ። ሮሚ አሁን ላርገው እስቲ አርጊው። አዎ አርጊው፣ ግን አታድርጊው አሉኝ። አሁን ዝም በያቸው፣ እነሱ ናቸው እንደሚያዙሽ። ወይ እንዴት አባቱ ያምራል። ወይኔ ሮሚ ምን ሆንሽ? ከበደኝ አንገቴን። አይ ቤታዮ፣ አይ እንደው መድኃኒዓለም አንቺ መጫወቻ አረግሽን እኮ። ወይኔ ይሄ ሁሉ ሰው እያየሽ ቁጭ ብሎ መጫወቻ ከበደኝ። እንዳይቀጠርልኝ። ወይኔ ሮሚ እጄ ሊሰበር ነው። ወይኔ ቆይ አንዴ ሮሚ፣ ቆይ እጄ እንዳይሰበር። ቆይ አንዴ ማርያ፣ አንዴ እንመልሰው። እጄ ሊሰበር ነበር። ቅጥስ ሊለቀቅ ጠላት ድብን ይበል። ጠላት ቅጥል በሉ። እንደው ደረ አሜን። ሮሚዬ አለብሰውም ለምን መሰለሽ? ቆይ አንዴ ገንጥዬው ነበረ። ባበሻ ቀሚስ ሮሚዬ፣ የጆሮ ራሱ ያንቺን ጭንቅላት ያክላል። የኔ እናት የኔን ጭንቅላት እውነት ሲያማምር ላበሻ ቀሚስሽ እሰይ በጣም ያምራል። ደሴ አብዚ ወርቂ ባካችሁ መልሽ የሚል ቪዲዮ እንዳትሰሩ ባካችሁን። ይመለስ የሚል ቪዲዮ ደግሞ እንዳትሰሩ። ግን ሮሚ በጣም ደስ ብሎኛል። እነ ጉቺ ብትመጡ ደስ ይለኛል።